ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባሕርዩ ሞት በመንግስቱ ሽረት የሌለበት ቅድመ ዓለም የነበረ ዓለምን የፈጠረ ዓለምን አሳልፎ የሚኖር የአባቶቻችን አምላክ ቅዱስ እግዚአብሔር በልባችን አስበን በአንደበታችን ተናግረን ስለማንፈጽመው ስለ ቸርነቱ ሁሉ ስሙ የተመሰገነ ይሁን። አባቶቻችን ካህናት፣ ወንድሞቻችን ዲያቆናት፣ የእግዚአብሔር ቤተሰቦች ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አመሻችሁ? ኃጢአታችን ይቅር ብሎ እስከዚች ሰዓት ያቆየን የአባቶቻችን አምላክ ሕያው እግዚአብሔር ስሙ ይክበር ይመስገን። በመካከላችን ተገኝቶ እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን። ባለፈው ሳምንት እየተማማርን ያለነው የሐዋርያው የቅዱስ ጳውሎስ መልእክት ወደ ዕብራውያን ሰዎች ማብራሪያ ነው እየተማማርን ያለነው። ሳምንት የተማማርነው የዕብራውያን መልእክት ምዕራፍ 2 ቁጥር 1 ላይ ደርሰን ነበር ያቆምነው። ምዕራፍ 2 ቁጥር 1 ያለውን አብልጠን ልንጠነቀቅ ይገባል የሚለውን ነው የተማማርነው። አብልጠን ልንጠነቀቅ ይገባናል የሚለውን አንስተን ከማን አብልጠን መጠንቀቅ ይገባል የሚለውን ከእስራኤል ይልቅ አብልጠን መጠንቀቅ ይገባናል የሚለውን ነበር የተማማርነው። ዛሬም የዚሁኑ ክፍል እንቀጥላለን። ዕብራውያን ምዕራፍ 2 ቁጥር 1 የመጨረሻው ቁጥር ላይ ደግሞ ያለውን እንቀጥላለን። ቁጥር 1 የመጨረሻውን ኃይለ ቃል ወኢንትሐየይ ከመ ኢንደቅ የሚለውን መነሻ አድርገን እንደ እግዚአብሔር ቅዱስ ፈቃድ እስከ ቁጥር 2 እስከ ቁጥር 3 ድረስ እግዚአብሔር እየረዳን እንቀጥላለን። አምላካችን ረድኤቱና ቸርነቱ ከሁላችን ጋር ይሁን። ዕብራውያን ምዕራፍ 2 ቁጥር 1 ላይ ሳምንት ያየነው አብልጠን እንጠንቀቅ የሚለውን ነው። ዛሬ ደግሞ እንዳንወድቅ ቸልተኞች አንሁን ከሚለው ተነስተን እንሄዳለን። እንዳንወድቅ ቸልተኞች አንሁን ይላል ቅዱስ ጳውሎስ እዚያው ዕብራውያን ምዕራፍ 2 ቁጥር 1 ላይ ማለት ነው። እንደምታውቁት የምንማማረው የምንፈልገውን ርዕስ እየመረጥን ሳይሆን ሙሉውን መልእክቱን እያብራራን ስለሆነ የምንሄደው ባገኘነው ርዕሰ ጉዳይ ላይ እግዚአብሔር ሕይወታችን እያስተማረ ሃይማኖታችንን የቀና መሆኑን በሕሊናችን እየመሰከረልን እንሄዳለን ማለት ነው። ስለዚህ ቸልተኞች እንዳንወድቅ ቸልተኞች አንሁን ይላል ቅዱስ ጳውሎስ። እዚህ ላይ ቅዱስ ዮሐንስ አፈወርቅ ይህንን ኃይለ ቃል አንስቶ ሲተረጉም ወአርአየ ክልኤተ ግብራተ ይላል። እንዳንወድቅ ቸልተኞች አንሁን በሚለው ቃል ውስጥ ቅዱስ ጳውሎስ 2 ነገሮችን ይተረጉማል ይላል። እንዳንወድቅ ቸልተኞች አንሁን የሚለው ቃል ቅዱስ ጳውሎስ በ2 ነገሮች ምክንያት የተናገረው ነው፣ ወይም በ2 ትርጉም ይተረጉማል። አንደኛው ፍኖተ ስሕት፣ ሁለተኛው ከወይነ ሀጉል ነው። የመጀመሪያው የስህተት ምክንያቷ ምንድናት የሚለውንና ሁለተኛው የጥፋት መጀመሪያ ምንድን ነው የሚለውን ያስተረጉማል ይላል። የጥፋት የውድቀት መጀመሪያው ምንድን ነው? 2 ነገሮችን አስረዳ ቅዱስ ጳውሎስ። እንዳንስት እንዳንወድቅ ቸልተኞች አንሁን አለ። ስለዚህ ተመልከቱ፣ ቸልተኞች አንሁን እንዳንወድቅ። ይህ ማለት ነው ፍኖተ ስሕት የውድቀት መጀመሪያዋ ስህተት ናት ማለት ነው። የውድቀት መጀመሪያዋ ስህተት ናት።
እስመ እምተሃይዮ ይትወለድ ድቀት፣ ከቸልተኝነት ውድቀት ይወለዳል ይላል ቅዱስ ዮሐንስ አፈወርቅ። ይህንን አንስቶ ሲተረጎም ከቸልተኝነት ውድቀት ይወለዳል፣ ከቸልተኝነት ውድቀት ይወለዳል። የሰው ልጅ ማንኛውም ሰው በዚህ ዓለም ያሉ ውድቀቶች በሙሉ የሀገር ውድቀት ሊሆን ይችላል፣ የግለሰብ ውድቀት ሊሆን ይችላል፣ የአብያተ ክርስቲያናት መሰናከል ሊሆን ይችላል። ውድቀት የሚወለደው ከቸልተኝነት ነው። ቸልተኝነት በጣም ብዙ አይነት ነው። ለዚህ ደግሞ ምክንያቱ ምንድን ነው ይላል? ለውድቀት ቸልተኝነት ምክንያቷ ነው። ለቸልተኝነት ደግሞ አልዮ ሕግ ምክንያቱ ነው ይላል። እስመ አልዮ ትእዛዝ ቅሩብ ውእቱ ለሙስና፣ ሕግን ማፍረስ ለውድቀት የተቃረበ ነው። አስቀድሞ ውድቀት በቸልተኝነት ትመጣለች። ቸልተኝነት ደግሞ የሚመጣው ሕግ በማፍረስ ነው ይላል። ስለዚህ ሰው እንዳይወድቅ የፈለገ ሰው አንደኛ ምክርን ቸል ማለት የለበትም። ምክርን ቸል ማለት የለበትም። ምክርን ቸል ማለት። ሁለተኛ ሕግን ቸል ማለት የለበትም። ሶስተኛ ጸሎትን ቸል ማለት የለበትም። ለሰው ልጅ በምድር ላይ ሲኖር ጸሎትን እንደ ማቋረጥ ያለ ውጊያ የለበትም። ጸሎትን ማቋረጥ አልቦ ግብር ዘያፈቅሮ ሰይጣን ከመ አሂድጎ ጸሎት፣ ሰይጣን እንደ ጸሎት ማቋረጥ አድርጎ የሚወደው ነገር በዚች ምድር ላይ የለም ይላል አባ ጊዮርጊስ ዘጋስጫ በአርጋኖን መጽሐፍ ሲናገር ሰይጣን እንደ ጸሎት ማቋረጥ አድርጎ የሚወደው ትልቅ የጥፋት መንገድ የለውም። ምክንያቱም እንደምታውቁት ጸሎት ለክርስቲያኖች በእስትንፋሳቸው ሲመሰል፣ ቁርባን ደግሞ በደማቸው ይመሰላል። ቁርባን ቅዱስ አግናጢዮስ እንደሚናገረው ቁርባን ለክርስቲያኖች ደማቸው ነው፣ ጸሎትና ስርዓት ደግሞ እስትንፋሳቸው ነው። አንድ ሰው ደሙና እስትንፋሱ ከቆመ ሞተ እንደሚባል መጸለይና መቁረብ ያቆመ ክርስቲያን እርሱ ከክርስቶስ ተለይቶ የሞተ ነው። ስለዚህ እስትንፋሱ ከቆመ ሰውየው የለም። ሳይጸልይ የሚውልና የሚያደርግ ክርስቲያን እርሱ የሞተ ነው። እስትንፋሱ ቆሟል። ከእግዚአብሔር ጋር መነጋገር ቆሟል፣ አቆመ። ምክንያቱም ጸሎት ብሂል ተናግሮ ምስለ እግዚአብሔር። ሁልጊዜ መላልሳችሁ በሕይወታችሁ ውስጥ ማስተዋል ትችላላችሁ። ብዙ ሰው ትተነው ወደ ነበርነው ኃጢአት እንኳን ተመልሰን ከአንድ ወር በኋላ ከሁለት ወር በኋላ ከሶስት ወር ከስድስት ወር ከዓመት በኋላ ትተነው ከተናዘዝነው ኃጢአት መልሰን የምንወድቀው ጸሎት በማቋረጥ ነው። በተለይ የልማድ ሰይጣን ይህንን አብዝቶ ይፈልገዋል። ለምንድን ነው? አጥር ካለ ወንበዴ እንደፈለገ መግባት እንደማይችለው ሁሉ ጸሎት ለክርስቲያኖች አጥራቸው ቅጥራቸው ነው። ጸሎት ካቋረጡ ግን አጥሩ ከፈረሰ ደጁ ከተከፈተ ወንበዴ እንደፈለገ ገብቶ የሚገባውን የፈለገውን ነገር ዘርፎ መውጣት እንደሚችል ጸሎት ካቋረጡ ክርስቲያኖች ሰይጣን እንደፈለገ መግባት መውጣት መዝረፍም ይቻለዋል ማለት ነው። ለክርስቲያን ሰይጣን ጸጋቸውን እንዲዘርፋቸው የሚያስችለው ክፉ ነገር አንዱ ምንድን ነው? አፍን አለመጠበቅና ጸሎትን ማቋረጥ ናቸው። አፍ ለሰው ልጅ ትልቅ አጥሩ ነው። አፍ አንደበትን መጠበቅ። ሁላችሁ እንደምታስታውሉት እግዚአብሔር የአንደበትን ኃይለኛነት ለማስረዳት ሁለት ከባድ አጥሮችን ለአንደበት አስቀምጦላታል። አንደኛው አጥር ጥርስ ነው። ሁለተኛው አጥንት ከናፍር ናቸው። ምላስን በእነዚህ አጥሮ ያስቀመጠበት ዋናው ምክንያት ይህን ያህል ከባድ መሆኗን ለማሳወቅ ነው። በጣም የሚያስደንቀው ረጅም መጓዝ የሚችልበት ኃይል ያለውን ፈረስ፣ ረጅም መጓዝ የሚችለውን ጉልበተኛውን ፈረስ እግሩን ብናስረው ሊቆምልን አይችልም። ጅራቱን ብናስረው ሊቆም አይችልም። የፊት እግሩን ብናስረው ሊቆም አይችልም። የሚቆምልን ምኑ ስንይዘው ነው? ስንለጉመውን። አፉን ስንለጉመው ትልቁን ፈረስ ማቆም ይቻላል። ደካማ ሰው ኃያሉን ፈረስ ማቆም ይቻለው አፉን ለጉሞ ነው።
የሰው ልጅ አንደበቱን ከገታ እንደ ፈረስ በእንስሳዊ ጠባይ የሚጋልበውን እንስሳዊ ሰውነቱን መግራት ይቻላል እና ጽሙና፣ ህዳት፣ ትዕግስት። ህዳት ለክርስቲያኖች ነው፣ ለመናፍቃን ደግሞ መባከን ነው። የመናፍቅነት አንዱ ምልክቱ ምንድነው? መባከን፣ ብኩንነት፣ አለመረጋጋት፣ ሰምቶ አለመቻል፣ የሰሙትን ነገር ለማውጣት መቸኮል፣ ምስጢር አለመጠበቅ፣ እንዲህ ያሉት ነገሮች በሙሉ ምንድናቸው? የሰይጣንና የግብረ አበሮቹ መንገዶች ናቸው። ስለዚህ ማንኛውም ሰው ስለሚናገረው ነገር ማለት ነው በፍርድ ቀን መልስ ይሰጥበታል ይላል ጌታ። ማንኛውም ሰው ስለሚናገረው ነገር ሁሉ በፍርድ ቀን መልስ ይሰጥበታል እና የምንናገራት እያንዳንዷ ነገር ዋጋ አላት። እግዚአብሔር ቀልድም ብለን የምንናገረውን ነገር፣ ተሳስተንም የምንናገረውን ነገር እያንዳንዷ ነገር አንደበታችን ይፈልጋል። ከሁሉ አብልጠህ አንደበትህን ጠብቅ የሚባለው ለዚህ ነው። ኩን ፍጡነ ለነቢብ ወጉንዱየ፣ ፍጡነ ለሰሚ ወጉንዱየ ለነቢብ። ሰው ሁሉ አይደል ያለው? ሰው ሁሉ ለመስማት የፈጠነ ለመናገር የዘገየ ይሁን ብሎ የተናገረው ያዕቆብ ምዕራፍ 1 ቁጥር 19 ላይ ሰው ሁሉ ለመስማት የፈጠነ ለመናገር የዘገየ ይሁን ብሎ ይናገራል። ስለዚህ በምንናገራቸው ነገሮች ሁሉ ጸሎት በማቋረጣችን ሁሉ በቸልተኝነት ፍርድ ይመጣልና እንዳንወድቅ ቸልተኞች አንሁን ብሎ የተናገረው ስለዚህ ነው። ከቃሉ ጋር ናቸው። እግዚአብሔር ከሁላችን ጋር ይሁን ማለት ነው። ብዙ ሰዎች በንግግራቸው ምክንያት ተጎድተውበታል። ስለትም ፈጥኖ መሳል ያስፈርዳል። ስለ ንግግራችን ፈጥኖ መሳል እግዚአብሔር እንድንሳል አያስገድድም። ከተሳልን በኋላ ግን ያችን የተሳልናትን ስለት ፈጥኖ ይፈልጋታል። ለዚህ ነው ሶበተ ሐውር ውስተ ቤተ እግዚአብሔር ይላል። ተመልከቱ። እቀብ እገሪከ፣ ወደ እግዚአብሔር ቤት ስትሄድ እግርህን ጠብቅ። ወይትጎጉ በአፉከ፣ በአንደበትህም አትቸኩል። ወቅረብ ለሰሚዐ ትምህርቶሙ ለጠቢባን፣ ይልቁንም የጠቢባን የመምህራንን ቃል ለመስማት ፍጠን። አንድም ተመልከቱ፣ ወደ ቤተ እግዚአብሔር ስትሄድ እግርህን ጠብቅ፣ በጥንቃቄ ተራመድ። ቤተ እግዚአብሔር ውስጥ አይሮጥም፣ በትዕቢት አይራመድም፣ አይቸኮልም። እሱ ነው። ለምስጢሩ ግን እግርህን ጠብቅ ማለት እግረ ልቡናህን እግረ ልሳንህን ጠብቅ። የአንደበትህን ልሳን የአንደበትህን እግር የልቡናህን እግር ጠብቅ። ፈጥነህ እንዳትናገር፣ ፈጥነህ እንዳትሳል፣ ፈጥነህ እንዳትወጣ፣ ፈጥነህ እንዳትራመድ ተጠንቀቅ። ከቤተ እግዚአብሔር ፈጥኖ መድረስ እንጂ ፈጥኖ መውጣት አይገባም። መናፍቅነት ነው አንዱ። ውሻ ነው የያዘውን ነጥቆ የሚሮጥ። ተረጋግቶ ህዳት ማንኛውም ነገር እዚህ ቤተ እግዚአብሔር ውስጥ ስንመጣ ቸልተኞች በእውነት እኮ የምናደርገው እያንዳንዱ ነገር እኮ ቆጥራችሁ ሰፍራችሁ ስታዩት እጅግ ድንቅ ነው የሚያስደርገው። ስብሰባ መሀል የማናደርጋቸውን ቤተ እግዚአብሔር ውስጥ እናደርጋለን። ቤተ ክርስቲያን ውስጥ እንደ ማውራት ያለ በሽታ የለም። ዝም ማለት ጸሎታችሁ ሊያልቅ ይችላል። ረጅም ጸሎት ላታውቁበት ትችላላችሁ። ዝም ብሎ መቀመጥ ግን ምንድን ነው? ፍጹም የሆነ ዋጋ አለው። አሁን እኮ ይገርማችኋል፣ ሰው ራሱን እንኳን የሚያዳምጥበት ጊዜ የለው። ራሱን ለማዳመጥ ጊዜ የለው። ሰው ራሱ ማን እንደሆነ እንኳን ለማወቅ ለራሱ እንኳን ጊዜ አጥቷል። ሰው ዝም ማለት ስለማንችል ማለት ነው። ዝም ያለ ሰው ከሌላ ሰምቶ መማር ባይችል ከልቡ መማር ይችላል፣ ከህሊናው መማር ይችላል። እና ቤተ እግዚአብሔር ስንመጣ በምንም ምክንያት ቢሆን ስልክ እንዳናነጋግር፣ ሰው እንዳናወራ ጥንቃቄ ማድረግ አለብን። ከዚህ ከቤተ ክርስቲያኑ አጥር ግቢ ይሄ ዙሪያውን በሙሉ እንደምታስታውሱት እንደተማራችሁት እግዚአብሔር አለ፣ ጌታችን ኢየሱስ ክርስቶስ፣ መላእክት አሉ፣ ነቢያት አሉ፣ ሐዋርያት አሉ፣ ሰማዕታት አሉ፣ ደናግል አሉ፣ መነኮሳት አሉ። ቤተ ክርስቲያን የእግዚአብሔር የአትክልት ስፍራ አጸደ ወይን ናት። ወልድ እውየ ወረደ ውስተ ገነቱ ከመይራይ ለመጸገየ ቆ ወለመፈሬ ሮማን። ልጅ ወንድሜ እግዚአብሔር ወደ አትክልት ቦታ ወረደ፣ ወደ ገነቱ ወረደ። ተመልከቱ፣ ከመይራይ ተመልከቱ፣ ለመፈሬ ቆ ቀንሞስ ቀናንሞሱ ሮማኑ አፍርቶ እንደሆነ ያን ያይ ዘንድ ወደ ገነቱ ወረደ ማለት ልጅ ወንድሜ ወደ አትክልት ቦታ ወረደ የሚለው
መኃልየ ዘሰሎሞን ምዕራፍ 8 ላይ ልጅ ወንድሜ የተባለ እግዚአብሔር ነው። ልጅ ወንድሜ የተባለ ስለዚህ ተመልከቱ፣ ወደ አትክልት ቦታ ወረደ የተባለው ቤተ ክርስቲያንን ሁልጊዜ በመዓልትና በሌሊትና በመዓልት አይለያትም። ከመይራይ ለመፈሬ ቆ ተመልከቱ፣ ቆ ቀናንሞስ ሮማኑ አፍርቶ እንደሆነ ማለት ፍሬ ነቢያትን፣ ፍሬ ሐዋርያትን፣ ፍሬ ሰማዕታትን፣ ፍሬ ደናግል፣ ፍሬ መነኮሳት፣ ፍሬ ምዕመናንን፣ ፍሬ ካህናትን ሁሉ ሊመለከት ያንን ሊለቅም መዓዛ መሥዋዕቱን ሊያሸት ትርጓሜ ሊያመሰጥር ንባብ ሊያቀና ሰማዕታትን ሊጠብቅ ምዕመናንን ሊጠብቅ እግዚአብሔር ዘወትር ከቤተ ክርስቲያን አለ። በዚህ ውስጥ ስግው ቃል ኢየሱስ ክርስቶስ በኅብስትነቱ እየተፈተተ በጽዋነቱ እየተቀዳ ይገኛል። በዚህ ከቤተ ክርስቲያን ቸል ብሎ ከመቅረት በላይ ዕዳ የለም። ቤተ እግዚአብሔር ቸል ብሎ ሳይሳለሙ እንደ መዋል ያለ ቸልተኝነት የለም። ስለዚህ እንዳንወድቅ ቸልተኞች አንሆን። እውነቴን ነው። ቤተ እግዚአብሔር መጥቶ መሳለምን እንደ ቸልተኝነት ማየት የለብንም። እንደ ቸልተኝነት ከእግዚአብሔር ድግስ እንደ መቅረት ያለ እንዲህ ሉቃስ ወንጌል ምዕራፍ 14 ላይ ስታነቡ እጅግ በጣም የሚደንቅ ኃይለ ቃል አለ። አንድ ባለጸጋ ነበረ። ድግስ ደገሰ። ሰዎችን ጥሩልኝ ብሎ ላከ እና ምንድን ነበር ያሉት? አንዱ እንዲህ አለ፣ ከድግሱ እንዳልመጣ 2 አዳዲስ ወይፈኖችን ገዝቻለሁና ተመልከቱ፣ ክልኤተ ጽምድአ እነዚያን ልፈትናቸው ከመፍትኖሙ ልፈትናቸው ወደ እርሻ ሄዳለሁና አልመጣም ብሎ ላከ። አንደኛው ደግሞ የአትክልት አዲስ መሬት ገዝቻለሁና ያችን ላርስ ልፈትን ፈለማ ላደርግ እሄዳለሁና አልመጣም አለ። ሶስተኛው ደግሞ አዲስ ሚስት አግብቻለሁና እሷን አይን ማየት አለብኝ አልመጣም ብሎ ላከ። ሶስቱም ግን አንድ የተናገሩት ኃይለ ቃል አለ። ረስቲሊተ ከመዘ ያቤኩ ወከመዘ መጻይኩ፣ ነገር ግን እንዳልመጣሁ አትቀየምብኝ፣ እንደመጣሁ ቁጠርልኝ ይላል። እንደመጣሁ ቁጠርልኝ። ከዚህ ድግስ ባለመምጣታቸው ምክንያት ሁሉም ቸል ብለው ሄዱ ይላል። ሁሉም አበዩ፣ ሁሉም ቸል ብለው ሄዱ። እስኪ አንድ ጊዜ በሉ፣ ሁሉም ቸል ብለው ሄዱ በሉ። ሁሉም ምን ብለው ነው ሄዱት? ቸል ብለው ሄዱ። ስለዚህ እነዚህኞቹ በግማሹ አልተሳካልኝም፣ የዓለም ኑሮ የጣጣ መሬት ገዝቼ ልፈትን እሄዳለሁ ያለው የዓለሙ ጣጣ አልተሳካልኝም ብለው ሄዱ ናቸው። ሌሎቹም በንግዳቸው ያመካኙ ናቸው። ምስጢሩ ሲመተሰጠር ግን ክርስቶስን በሩካቤ ሥጋው ብእሲ ወብእሲት ተወልዷል ብለው ሩቅ ብእሲ ነው ፍጡር ነው ሎቱ ስብሐት ብለው የካዱት፣ ግማሾቹ ደግሞ የዮሴፍ ልጅ ነው ብለው የካዱት፣ ግማሾቹ ምድራዊነት ያሸነፋቸው እንደዚህ ያሉት በሙሉ ቸልተኞች ተፈርዶባቸው በሉ እነዚህ እንግዲህ ጠርተናቸዋል፣ ቸል ብለው ሄደዋል፣ በሜዳ ያገኛችሁትን ጥሩ ብሎ ሰበሰበ ይላል እና ከእግዚአብሔር ድግስ ከመቅረት በላይ ክፋትና ቸልተኝነት የለም። እንዲያውም ሊቁ ቅዱስ ዮሐንስ አፈወርቅ ሲናገር ሃይማኖተ አበው ላይ ይላል በውኑ ፍቅር ዘአቢም ዝንቱ ፍቅር ይላል። በውኑ ግን ከዚህ ፍቅር የሚበልጥ ፍቅር ይገኛል ይላል። ከዚህ ፍቅር የሚበልጥ ፍቅር ይገኛል ወይ? ፍሪዳ ታርዶ ጠጅ ተጨልጦ ከቤተ መንግስት ለምሳ ለራት ብትጠራ ደስ ብሎ ትሄዳለህ። ያንን ሰው ሁላችንም እንደ ዕድለኛ ሰው እንቆጥረዋለን። እገሌን እኮ ንጉሱ ሰርግ ጠርተውታል፣ ድግስ ጠርተውታል፣ ምሳ ጋብዘውታል፣ በቤተ መንግስት ለድግስ ተጠርቷል ብለን እናደንቅለታለን። በጣም ጥሩ። ምድራዊ ንጉስ ድግስ ለጠራው ሰው የምናደንቅ ከሆነ ሰማያዊ ንጉስ ድግስ ጠርቶን ብንቀር ለጠራው ሰው ምን ያህል ዕድለኛነት አይሰማንም? ለዚህ ደስታ ካልተሰማ ለምን ደስታ ሊሰማን ይችላል? ወደ ቤተ እግዚአብሔር በየቀኑ የሚመጣ ሰው በየቀኑ ወደ ሰማያዊ ንጉስ ድግስ የተጠራ ሰው ነው ማለት ነው። በቤተ መንግስት ያሉ ነገስታት መጥራት የሚችሉ ምን ቢጤያቸውን መሰሎቻቸውን የሚያጎበድዱላቸውን ለመንግስታቸው የተስማማውን ነው። ኢየሱስ ክርስቶስ ግን ሁሉ ለድግሱ ጠርቷል። እመዎ አብድ ይትጋሃዝ ሀቤ፣ ሰነፍ የሆነ ቢኖር ወደ እኔ ይምጣ፣ ስጋዬን ያረድኩለትን ፍሪዳ ይብላ፣ ከወይን ጠጄም ይጠጣ ብሎ ይናገራል። ጥበብ አነጸት ቤተ ወአቀመት ላቲ 7 አዕማደ፣
ጥበብ ቤቷን ሰራች፣ 7 ምሰሶዋን አቆመች። ጠባት ተመልከቱ፣ የራሷን ፍሪዳም አረደች፣ የራሷን ወይንም ደባለቀች። ከዚህ በኋላ በነዋ ስብከት በረጅም ስብከት ባሮቿን ልካ እመቦ አብድ ይትጋስ አቤ ሰነፍ የሆነ ቢኖር ወደ እኔ ይምጣ አለች ይላል። ይህ የሚደንቀኝ ይሄ ነው። መጽሐፈ ምሳሌ ምዕራፍ 9 ላይ ነው ያለው። ጥበብ ቤቷን ሰራች። ጥበብ ክርስቶስ አዳምን ፈጠረ፣ በ7 ሕዋሳት አጸናው። ዓለምን ፈጠረ፣ በ7 ዕለታት አጸና። ጥበብ ቤቷን ሰራች፣ 7 ምሰሶ አቆመች። ጥበብ ክርስቶስ ድንግል ማርያምን ፈጠረ፣ 7 ፍጹም ነው፣ በፍጹምነት አጸና። ጥበብ ክርስቶስ ቤተ ክርስቲያንን ሰራ፣ በ7 ስርዓት በ7 ማዕረገ ክህነት አጸናት። ፍሪዳ አረደ፣ ስጋውን ፈተተ፣ ወይን ጠጅ ጠመቀ፣ ደሙን ቀርቶ ሰጠ። ከዚያ የሚደንቀኝ ይሄኛው ነው። ሰነፍ የሆነ ቢኖር ወደ እኔ ይምጣ ይላል። ስጋዬንም ይብላ ወይን ጠጅንም ይጠጣ፣ ጥበበኛ ቢኖር ይምጣ ቢል ኑሮ ሰነፎች አላዋቂዎች ወጥተን እንቀር ነበረ። ንጹሐን ወደ እኔ ይምጡ ቢል ኑሮ የረከስነው ሰዎች ወጥተን እንቀር ነበረ። ግን ክርስቶስ ያለው ሰነፍ የሆነ ቢኖር ወደ እኔ ይምጣ። ሰነፎችም የተጋበዙበት፣ የተጎሳቆሉትም የተጋበዙበት፣ ድሆችም የተጋበዙበት፣ አላዋቆችም የተዋጎዙበት፣ ታናናሾች ድውያን የተናቁት ሁሉ ያልተማሩት የተማሩት፣ የተሾሙት ያልተሾሙት፣ ያጡት የከበሩት፣ ልዑላኑ ትሑታኑ፣ የወደቁት የተነሱት፣ መልከኞቹ መልከጥፎች ሁሉም በአንድነት በኩል ወንበር፣ በኩል ልብስ፣ በኩል ቤት፣ በኩል ማዕድ ያልተለየ ምግብ እንዲሰጥ የተጠሩባት ማዕድ የድግስ ቤት ቤተ ክርስቲያን ነው። ወደዚህ ቸል ብሎ አለመምጣትን እስቲ እንግዲህ እግዚአብሔር ያሳያችሁ። ንጉሥ ጠርቶት ደብዳቤ ጽፎ መልእክተኞቹን ልኮ ወደ ድግሱ የቀረሰው ምን ያህል ንጉሱን እንደናቀ የሚቆጠርበት ከሆነ ሰማያዊ ንጉሥ እግዚአብሔር በየዕለቱ ሰውን ድግስ ጠርቶ ከድግሱ የሚቀሩ ሰዎች ምን ያክል ፍርድ ይገባቸው ይሆን? ስለዚህ ድግስ መሄድ ማለት በየቀኑ ቤተ ክርስቲያን መምጣት ነው። ከፍተኛ ፍርድ ይገባብናል። በእውነት የአንድ ነገር ልንገራችሁ፣ የእግዚአብሔር ቤተሰቦች፣ እግዚአብሔር ሰውን ለማግኘት ከሰማይ እስከ ምድር ወርዷል። እስቲ ሁላችሁ ከሰማይ እስከ ምድር በሉ እንጂ። እኛ እግዚአብሔርን ለማግኘት ግን ከምድር እስከ ሰማይ ነው የምንወጣው አይደለም። በክንድ ተሰፍራ በጫማ ተለክታ ከሚደረስባት ቤተ እግዚአብሔር መሄድ በቂ ነው። እሱ እኛን ለማግኘት ከሰማይ 7 ሰማያት አሉ። ከዚያም በታች ይህን ሁሉ ወርዶ መጣ። እስከ ሲኦል ወርዶ የጠፋውን አዳም ፈልጎ ነው፣ የጠፋውን በግ ፈልጎ አግኝቶ በትከሻ ተሸከሙ። እኛ እሱን ለማግኘት ግን እስከ አየር መውጣት አያስፈልገንም፣ እስከ ደመና መውጣት አያስፈልገንም፣ እስከ ጠፈር አንወጣም፣ እስከ አኖስ አንወጣም። አኖስን መሻገር አይጠበቅብንም። 3ቱን የመላእክት ከተሞች ማለፍ አይጠበቅብንም። ወይም ኢየሩሳሌም ሰማያዊትን ማለፍ አይጠበቅብንም። ወይም ሱራፌል እስከተሸከሙት መንበር መውጣት አይጠበቅብንም። እግዚአብሔርን ለማግኘት አጠገባችን ካለች እኛው በጭቃ በድንጋይ ካነጽናት ቤተ ክርስቲያን መሄድ በቂ ነው። ይህንን ያህል ቅርብ ለሆነ እግዚአብሔር ይህንን ያህል ሩቅ የሆን ምን ያክል ፍዳ ይገባን ይሆን? ይህን ያህል ቅርብ ለሆነ እግዚአብሔር፣ ይህን ያህል ለጋስ ለሆነ እግዚአብሔር፣ ይህን ያህል ንፉግ ይሆን? 24 ሰዓት ለሰጠን እግዚአብሔር 1 ሰዓት እንኳን የማንሰጥ ቸልተኞች ነን በእውነት ማለት ነው። ስጋ በልታችሁኝ ጽደቁ ያለ እግዚአብሔር አብልታችሁኝ ጽደቁ ቢለን ይሻለን ነበር? አይሻልም? እንዴት ይቻላል? እና ምን ያህል ቸልተኛ ትውልድ እንደተፈጠረ እግዚአብሔር ብቻ በቸርነቱ ግን ትውልዱን ያድነዋል። እንዲያድነው ፈቃድ ይሆንልን። ስለዚህ የእግዚአብሔር ሰዎች ቸልተኛ አትሁኑ። ከቤተ እግዚአብሔር አንዱ ቸልተኝነት። እስኪ ሁላችሁ እንዳንወድቅ ቸልተኞች አንሆን በሉ። እንዳንወድቅ ምን አንሁን? ቸልተኞች አንሁን። ቸልተኝነት በጣም በእኛ በክርስቲያኖች ላይ ብዙ ጊዜ እንገልጠዋለን። ለምሳሌ አንዱ ቸልተኝነት እንግዲህ የሚገለጠው በመቼ ነው? በጥምቀት፣ በልደት፣ በትንሣኤ፣ በበዓላት፣ በድግሶች። በተለይ ከጾም ስንፈታ ወይም ጾም ሲገደፍ ወይም ምናደርጋለን ገዳም ሂደን ስንመለስ በጣም ጥሩ ሕይወትና ትጋት ይዘን ጉዞ ተጉዘን ሰንብተን ስንመጣ
የተጋነውን ያህል አብልጠን እንሰፋለን። ግን አንድ ቀን ሰይጣን ሁልጊዜ ይተጋል፣ እኛም ሁልጊዜ መትጋት ይጠበቅብናል። ስለዚህ እዚህ አይነት ሰዎች ሰብአ ሰገል ይላል ሊቁ። ሰብአ ሰገል ክርስቶስን ለማግኘት 2 ዓመት ተጉዘዋል። 2 ዓመት። አንተ ግን ከቤተ ክርስቲያን ለመሄድ 2 ሰዓት እንኳን አይፈጅብህም። ሰዎች 2 ሰዓት ተጉዘው ለዚያው ያላመኑ ገና ያልተጠመቁ ሥጋው ደግሞ ያልተቀበሉ በልጅነት ያልከበሩ ወንጌል ያልተሰበኩ ሥርዓተ ቤተ ክርስቲያን ያልተሰራላቸው ክህነት ያልተሾመላቸው መጻሕፍት ያልተጻፉላቸው አሕዛብ የሆኑ ነገሥታት ሰብአ ሰገል በጥበብ ሰዎች የክርስቶስን የልደት ቦታ ቤተልሔምን ለማየት 2 ዓመት ከተጓዙ አንተ ግን 2 ሰዓት የማይፈጅብህ ቤተ ክርስቲያን ሳትሳለም ኪዳን ሳታስደርስ ብትውል ምን ያክል ዕዳ ይጠብቅህ ይሆን ይነገር። ስለዚህ ቤተ እግዚአብሔር መቅረትን ቸል አትበሉ። ኪዳን ማስደረስን እሑድ ቀን ሳታስቀድሱ መዋል እንደ ታላቅ ዕዳ ማወቅ አለባችሁ። እሑድ ክርስቲያን እንዲያውም ሲጀመር በሥርዓተ ቤተ ክርስቲያኑማ ቢሆን ኑሮ ክርስቲያን ከቅዳሜ ከምሽቱ 12 ሰዓት በኋላ ከቤቱ እንኳን ማደር አይፈቀድለትም ነበር። ከቀኑ 11 ሰዓት ጀምሮ ቅዳሜ ቤተክርስቲያን ተከፍታ ማደር አለባት። ሌሊቱን ሙሉ ክርስቲያን የሚያድረው ቤተክርስቲያን ነው። ያም ባይሆን ግን ቀደም ብሎ ቢያዝ 10 ሰዓት 11 ሰዓት 11 ሰዓት ተኩል ሂዶ ውስጥ ሂዶ ማስቀደስ ይገባል። ዕለተ ሰንበት ማለት እሑድ ለክርስቲያኖች ሁልጊዜ ትንሣኤ ናት። የትንሣኤ መታሰቢያ ናት። እንዲህ ቀላል ዕለት እንዳትመስላችሁ። ሁልጊዜ እሑድ ለእኛ ለኦርቶዶክሳውያን ለተዋሕዶዎች ሁልጊዜ ትንሣኤያችን ናት። ለዚህ ነው እሑድ በተለየ ቀድሞ ቅዳሴውም ቀድሞ ማሕሌቱም ቀድሞ መቀደሻውም እሑድ በተለየ ነጭ ነው የሚሆነው። መብራቶቹ የደመቁ ይሆናሉ። ያ የሚሆንበት ምክንያት ለእኛ ለክርስቲያኖች ሁልጊዜ በዕለተ ሰንበት ምንድነው? ሁልጊዜ የክርስቶስ ትንሣኤ ስለሆነች ነው። በዚህች ዕለት በዚያም የመንግሥተ ሰማያት ዕረፍት ናት። ቀዳሚው ዕረፍት ለኋለኛው ዕረፍት ምንድን ነው? አረቦን ነው፣ መያዣ ነው። ምን ማለት ነው? ይቺ ዕለተ ሰንበት ወይም እሑድ ቅዳሜን ብትሆን በመንግሥተ ሰማያት ለምናርፈው ዕረፍት መያዣ ናት። ቅዳሜ በሐዲስ ኪዳን ለምትመጣው ለዕለተ ሰንበት ለሰንበተ ክርስቲያን ለእሑድ መያዣ ሁና እንደቆየች እሑድ ደግሞ ለመንግሥተ ሰማያት መያዣ ሁና ትቆያለች። ስለዚህ እነዚህ ሁለቱ ሰንበታት ለገነትና ለመንግሥተ ሰማያት አረቦን ሆነው ይቆያሉ። የማያልፍ ዕረፍት ማግኘት የሚቻለው በዚህ በቀን በምትለካው ዕረፍት በቅዳሜና በእሑድ አርፎ በመዋል ነው። ስለዚህ አሁን ቤተ ክርስቲያን መቅረት ትልቅ ቸልተኝነት ነውና እንዳንወድቅ ከቤተ ክርስቲያን ቸል ብለን ከመቅረት እግዚአብሔር ይሰውረን። ስለዚህ ዛሬ አንድ የምነግራችሁ ቤተ እግዚአብሔር እንዳትቀሩ ነው። ከቤተ ክርስቲያን ስትመጡ ሁሉንም ቅድም የዘረዘርኳቸውን ከነቢያት እስከ መነኮሳት ድረስ ያሉትን መላእክትን ጨምሮ እግዚአብሔርን አግኝተነው እንደምንሄድ ማወቅ አለብን። ቸኩለንም መውጣት አይገባም፣ ማውራትም አይገባም። ቤተ እግዚአብሔር ስትመጡ ስልካችሁን እንኳን አጥፍታችሁ መግባት ይገባል። አጥፍቶ ፈጽሞ በቃ አሁን ከእግዚአብሔር ጋር የምትሆኑበት ጊዜ ነው። ቀኑን ሙሉ የምንሆንበት እሱ ጋር መሆን ይገባልም። ግን ዝውዕቱ ጊዜ ባርኮት፣ በዚያም ላይ ደግሞ በቤቱ ደግሞ የቅዳሴ የምስጋና የተመስጦ የትዕግስትና የመረጋጋት ጊዜ መስጠት አለብን። ሕሊናችን ከመባከን ተሰውሮ እግዚአብሔርን አስበን ደስ ብሎን መሄድ አለብን። ባንጸልይ እንኳን ለመጸለይ ዝግጁ የሆነ አይምሮ እንኳን ባይኖራችሁ የቤተ ክርስቲያኑን ጉልላት እያያችሁ 10 ደቂቃ ተቀምጣችሁ ብትሄዱ እንኳን ፍጹም ክብር ተጎናጽፋችሁ ትሄዳላችሁ። ያንን ነው እና ከቤተ እግዚአብሔር መቅረት፣ ጸሎት ማቋረጥ፣ ጩኸትን ማቋረጥ ነው። ሁልጊዜ መጮህ አለብን። ድሃ ነኝ የሚል ሰው መጮህ አለበት። ዝንቱ ነዳይ ጸርሃ እግዚአብሔር ሰምዖ። ይህ ችግረኛ ጮኸ፣ እግዚአብሔርም ሰማው። ችግረኛነቱን የሚያምን ሰው ካለ መጮህ አለበት። ምን ማለት መሰላችሁ? መጸለይ ማለት እኔ ድሃ ነኝ አንተ ባለጸጋ ነህ እግዚአብሔር ሆይ ስጠኝ ማለት ነው። እኔ ደካማ ነኝ አንተ ኃያል ነህ እርዳኝ ማለት ነው። እንደዚህ ማለት ነው መጸለይ ማለት። ደካማነትን ማወቅ፣ ድሃነትን ማወቅ፣ አላዋቂነትን ማወቅ፣ ብቸኝነትን ማወቅ፣ አቅምን ማወቅ። ለዚህ ነው እኮ ባልጸለይን ጊዜ የምንፈተንበት ዋናው ምክንያት አለመጸለይ ማለት እኔ ለራሴ እበቃዋለሁ ማለት ትዕቢት ስለሆነ
እኔ ድሃ ነኝ የለኝም አቅም የሌለኝ ነኝና አንተ ነህ ልትረዳኝ የሚገባ። መጸለይ ማለት ፍጹም ትሕትና ነው። ጸሎት ትልቅ ትሕትና ነው። ለምን እኔ አይሆንልኝም፣ አንተ ግን ሁሉን ቻይ ነህ፣ አንተ ብቻ ልታኖረኝ ይቻልሃል ማለት ነው። አለመጸለይ ግን ትዕቢት ነው እና ጸሎታችን አቋርጠን እየተፈተንን ነው። እውነቴን ልንገራችሁ፣ በየትኛውም የህይወት ውጣ ወረዳችሁ ባለመጸለይ ትፈተናላችሁ። ብትጸልዩ ኑሮ ወጣቶቹ ለምሳሌ ከማይገባችሁ ትዳር ውስጥ አትገቡም ነበረ። ባለመጸለያችሁ ግን የእግዚአብሔር ፈቃድ መስሏችሁ ወደምትገቡበት፣ ነገር ግን የእግዚአብሔር ፈቃድ ወዳልሆነ መገጣጠም ሂዳችሁ ወደማይረባ ጉድጓድ ውስጥ ገብታችሁ ስትሰቃዩ እግዚአብሔርን ማስከፍታችሁበት፣ እናንተም ስታለቅሱበት ወደሆነ መቃብር ወደሆነ ትዳር ትኖራለችሁ። ስለዚህ በየቀኑ ለሚገጥመን ጉዳዮች ሁሉ ጸሎት ዋጋ አለው። ክርስቲያን የአጋጣሚ ኑሮ አይኖርም። እያንዳንዱ ዕለትና ሰዓት በእግዚአብሔር ፈቃድ የሚከናወን መሆን አለበት። ጊዜያችን ለእግዚአብሔር አሳልፈን መስጠት አለብን። እግዚአብሔር ሳይፈቅድ መጉረስም ቢሆን መተንፈስም ሰው ማግኘትም መራመድም መተኛትም አይቻልም እና በየቀኑ ጸሎት አለማቋረጥ ይገባናል። ማማተም እንኳን እንዴት ተስፋ እንዳላት ብናውቅ ኑሮ ተጠንቅቀን እንኖራለንና ተጠንቅቀን እንኖር። እንደ ፈሪ ሰው መሆን አለብን። ፈሪ መሆን አለባችሁ። እውነቴን ነው። የማይረባ ድፍረት አዙሮ ይጥራል። ፈሪ መሆን፣ ጠንቃቃ መሆን፣ ደፍሮ ከመውደቅ ተጠንቅቆ መነሳት ይሻላል። ደፋርነት በክርስትና አይረባም። የምንደፍረው በእግዚአብሔር ጉልበት እንጂ በእኛ አቅም መሆን የለበትም። እየሰማችሁ ነው? እየሰማችሁ ነው? አንድ አባ በጣም ብዙ ዓመት ዘግቶ ሲጸልይ ኖረና ታው አይ አመመው። ሲታመም ምን አደረገው? አይ ከተማ ሂጄ እንጀራ ቀምሼ ልምጣ አለ። ተው አባ ተው፣ ትወድቃለህ፣ ትሰናከላለህ። እኔ አባ እኔ በስንት ጸሎትና ትጋት የኖርኩ ሰው ደግሞስ እንግዲህ ይህ አካል ለኃጢአት ይነሳል ትላላችሁ? ይሄ የደከመ የደቀቀ ስግደት ያደቀቀው አካል አለ። ሂዶ ከተማ ሲበላ ሲጠጣ ሲንከባከቡት እንደገና የደቀቀ ያረጀ ያፈጀ አካሉ የኃጢአት ምክንያት ሆኖት ከሰዎቹ ሴት ልጅ በድሎ ልጅ ወለደ። ተሸክሞ ከዚያ በኋላ ያንን ሕፃን ተሸክሞ ምን አለ? እንከሰይ ትመንኮ ለመነኮስ አለ። መነኩሴን ከዚህ በኋላ ካልሞት አትመኑት። እንግዲህ በኋላ መነኩሴን ምን ቢያረጅ ካልሞት አትመኑት፣ የኃጢአት የውጤት የውላችሁ ብሎ ልጁን ሽኮኮ ብሎ ገዳም ገባ ይላል ተመልሶ። ስለዚህ መጠንቀቅን የመሰለ ጸልየናል ብለን የምናልፍበት ጊዜ አይደለም። ሳምንት ገዳም ተሳልሜ መጥቻለሁ ብለን የምናልፍበት ጊዜ የለም። ሁልጊዜ ፈሪዎች መሆን አለብን። ጠላቶቻችን ርኅራኄ የሌላቸው ናቸው። ምሕረት የማያደርጉ ብቻ አይደሉም፣ ምሕረት እንኳን መስማት የማይችሉ ጠላቶች ነው ያለን። እምደ ጸላይ ዛልዎ ምሕረት የማይሰሙ ምሕረት የማያደርጉ እሱ ብቻ አይደለም፣ ምሕረት የማይፈልጉም ጭምር ናቸው። ሰይጣን እኮ የእግዚአብሔር ቤተሰቦች እንኳን ለሌላው ለራሱ ምሕረት የማይፈልግ ነው። ለራሱ ምሕረት የማይፈልግ ጠላት አስቀምጠን ብንተኛና ብናንጎላጅ፣ ጸሎቶቻችን ብንቀንስ፣ ከእግዚአብሔር ቤት ብንቀር እንዴት ያለ ወይ! እኔ የእግዚአብሔር ቸርነት አጥብቆ ይደንቀኛል። እውነቴን ነው የምነግራችሁ። እንዴት ነው እንደዚህ ያለ ጠላት እያለን ይህን ያክል ደግሞ ንዝላል ሆነን አውሎ ማሳደሩ እግዚአብሔር ይደንቃል። አውሎ ማሳደሩ አለመጥፋታችን፣ እንደ ጠላቶቻችን ክፋት እንደኛ ደግሞ ስንፍናና ሞኝነት አለመውደቃችን። ስለዚህ ጸሎትን ቸል አለ ማለት የእግዚአብሔርን ከቃሉ ጋር ናችሁ። ከእግዚአብሔር ቤት መቅረትን ቸል አለ ማለት፣ ንስሐን ቸል አለ ማለት፣ ንስሐን ቁረቡ እንባለውን ቸል አለ ማለት፣ ምክርን ቸል አለ ማለት። ምክርን መልመድ በጣም ከባድ ነው። ከቃሉ ጋር ናችሁ። እንዴት ቸልተኝነት ዕዳ መሰላችሁ? ቸልተኝነት ባለፈው ህዳር 21 ባከበርነው በዓል እንደተማራችሁት የእመቤታችን ጊዜ ሶስቱ የኤሊ ልጆች ታቦትን አሰርቀው እነሱም የሞቱት በቸልተኝነት ምክንያት ነው። ቸልተኝነት ጥፋትን እምተሃዮ ይትወለድ ድቀት፣ ከቸልተኝነት ውድቀት ይወለዳል።
ቸልተኛ ሆነው ትንሽ ነገር በማቋረጣቸው ማታ በርቶ ማለዳ የሚጠፋውን መብራት ለእግዚአብሔር መብራት ምን ያደርግለታል ብለው አጥፍተው በማሳደራቸው ከቤተ መቅደስ ከቤተ እግዚአብሔር መጥቶ ታርዶ ተቀቅሎ ስቡ ጢሶ አጥንቱ ተከስክሶ ለእግዚአብሔር የሚቀርበውን መስዋዕት እሳት ከሰማይ ወርዶ ስጋውን ከመብላቱ አስቀድመው እነሱ ተቀድመው ከበርሜሉ እሳት ስጋ አውጥተው በመብላታቸው ምክንያት ቸልተኛ ሆነው ቤተ እግዚአብሔርን የሴቶች መቃጠሪያ በማድረጋቸው ምክንያት እንዲማረኩ ታቦተ ጽዮን እንድትሰረቅ እነሱ በጦር ተወግተው እንዲወድቁ ሆነዋል፣ ሞቱ። አባታቸው ኤሊም እግዚአብሔር ልጆችን ምከር እያለው ባለመምከሩ ምክንያት ቸል ብሎ በማለቱ ምክንያት ከተቀመጠበት ወንበር ላይ እንዲሁ ይገርማል። ወታደር አላባረረው፣ ጠላት አልተነሳበት፣ ውጋት አልታመመ፣ ሆዱን አልቆረጠው፣ ራሱን አልፈለጠው። ኤሊ ከተቀመጠበት ወንበር ላይ ወድቆ የገዛ ጎና አጥንቱ ወግቶት ሞተ። ይህን ሁሉ የሚያመጣው ምንድን ነው? ቸልተኝነት፣ ተነግሮ አለመስማት፣ የሚነገሩትን ነገር ቀለል አድርጎ ማየት፣ በእግዚአብሔር ቸርነት ማመካኘት በጣም ከባድ ነው። እንዲያውም በጣም ከባድ በሽታ ማለት በእግዚአብሔር ቸርነት ማመካኘት ነው። በእግዚአብሔር ቸርነት ማመካኘት ማለት ስርዓት ሲነገረን እንደዚህ ያላደረገ እግዚአብሔር ይፈርድበታል፣ እንደዚህ ያላደረገ እግዚአብሔር ይፈርድበታል የሚል ቃልን ስንሰማ በእግዚአብሔር ቸርነት መደበቅ፣ ልክ በስካር መደበቅ እንደሚፈልጉ ሰዎች ማለት ነው። አሁን አንድ ከመንግስት ዕዳ የተበደረ ሰው መንግስት በዚህ ቀን ዕዳህን ማትከፍል ከሆነ ቤትህ ይታሸጋል ቢለው ሰውየው ወደ ማታ ሲጠጣ ያድራል። ለምን? ዕዳ አለብህ የሚለውን ለመርሳት ማለት ነው። ተኝቶ ሲነቃ ግን ዞሮ ዕዳ አለብህ የሚለው ህሊና አይለቀው። ኃጢአትንና ዕዳን መላቀቅና መክፈል እንጂ መደበቅ አይፈውሰውም። መደበቅ እና ሁላችንም እየቀለድ ነው በእግዚአብሔር ቸርነት መደበቅ። አላየውም፣ አልሰማውም። ሲኦል አለ የሚባለውን ነገር መስማት እንኳን አንፈልግም። በቃ የለም ወይ ገርማል እያለ ራሱ ሲኦል የለም የሚል ሰባኪ ቢፈጠርላችሁ ደስ ይላችሁ ይመስለኛል ነው እንግዲህ ልባችሁን እግዚአብሔር ነው የሚያውቀው። ሲኦል እያለ ራሱ የለም፣ ሰይጣን እያለ አይ የለም። እንዴ እግዚአብሔር የለም ቢባልስ ደስ የሚላቸው የለም አሉ እኮ። እግዚአብሔር እኮ መኖሩን የማያውቅ ፍጥረት እኮ የለም። ማንኛውም እምነት የለሽ ነኝ ቢል እንኳን እግዚአብሔር መኖሩን ራሱ ባለመፍጠሩ ያውቃል። ግን ተመልከቱ፣ እግዚአብሔር አለ ከተባለ ለኃጢአትህ ዋጋ ይከፍላል የሚባል ነገር ስለሚከተልበት ኃጢአተኛነቱን ላለማመን ከዚህ ሐሳብ ለመደበቅ ከፍርድ ለጊዜውም ቢሆን ለማምለጥ እግዚአብሔር የለም የሚል ሐሳብን እንደ መደበቅ ያደርገዋል። ሲገለጥ ግን ተመልከቱ፣ የማይገለጥ ምንም የለምና ነውራችን ይገለጣል። ከጸሎት ተነግሮ ከመስማት ቸል እንዳንል እግዚአብሔር ይርዳን። ነግሬያችኋለሁ፣ ጸሎት እንዳታቋርጡ፣ የምትነገሩትን ነገር ቸል እንዳትሉ። ዛሬ አሁን እየተማራችሁ ነው። ግን አድርጉ አሁን አድርጉ ትባላላችሁ፣ አታደርጉት ይሆናል። ግን ማድረግ የማትችሉበት ጊዜ ደግሞ ሊመጣ ይችላል። ለዚህ ነው ጌታ ቀን ሳለ ሰው ስራውን ሊሰራ ይገባዋል ይላል። እስቲ በሉ ቀን ሳለ በሉ። ሰው ምን ሊያደርግ ይገባዋል? ስራውን ሊሰራ ይገባዋል። ቀን ሳለ ሌሊትሳ ተመልከቱ፣ ሌሊትማ ሰው ስራውን ሊሰራ አይቻለውም። ይሄ ማለት ምን ማለት ነው? መስራት በምትችሉበት በቀና ዘመን ለክፉ ዘመን የሚሆናችሁን የጽድቅ ስራ አሁን ነው መስራት ያለባችሁ። ስለ ነገ ዋስትና የለንም። ዛሬ ቤተክርስቲያን ሳሙ ስትባሉ ቸልተኞች ከሆናችሁ ነገ ቤተክርስቲያን የሚሄድን እግር እየጠበቀ በሰይፍ የሚቆርጥ ሊመጣ ይችላል። ማወቅ ያለብን መጠቀም ያለብን ዛሬ የተነገርነውን ቸል አንበለው፣ ዛሬውኑ እንስራው። የምንነገራትን እያንዳንዷን ነገር እግዚአብሔር ነገረኝ ብለን ቆጥረን ሰፍረን ማወቅ አለብን። ንስሐ ግቡ ተብለን ከተነገሩ ስንት ቀናችን ነው? ግን ቸል እየዋል እያደር አንድ ባለጸጋ ነበረ አለ ጌታ። አንድ ባለጸጋ ነበረ፣
ሀገር የተመቸው የተቀበለው ቢነግድ ቢያርስ ቢያስቆፍር የበጀለት ሰው ነበረ። የሰውዬ ምን አለ? እንግዲህ አዝመራዬን የሚሰበስብበት አሮጌውን አዲሱን የማናፍስበት አዲስ ጎተራ የለኝም። አሮጌውን ጎተራ ላፍርስና አዲስ ጎተራ ሰርቼ አሮጌውን አዲሱን እህል ላናፍስበት ብሎ እናሰበ። ይህንንም አድርጎ ዘመኑን ሁሉ ገንዘብ ሲሰበስብ ኖሯልና ነፍሴ ሆይ እንግዲህ የሚበቃሽን ነገር ሁሉ አጠራቅምልሻለሁ፣ ቁጭ ብለሽ ብይ ጠጪ አላት። በዚያን ዕለት እግዚአብሔር ኦ አብድ በዛቲ ዕለት ይነስእዋ ለነፍስከ፣ አንተ ሰነፍ ዛሬ ነፍስህን ከሥጋ ለይተው ይወስዷታል አለው። እንዳቀድን መሞት የለብንም። እንዳቀድን መሞት በዚህ ጊዜ እርግጠኛ ነኝ ከዚህ ከተሰበሰብነው ጸሎተኛ ባንሆንም ጻድቅ ባንሆንም የጽድቅ ሥራ ባንሰራም ጽድቅን የማይፈልግ ሰው ግን ከዚህ ውስጥ የለም። በዚህ እርግጠኛ መሆን እችላለሁ። ነገር ግን መፈለግ ብቻውን የጽድቅ ግብ ወይም ዓላማ አክሊል ዘውድ ሊሆን አይቻልም። ስለዚህ የእግዚአብሔር ቤተሰቦች ዕለትን ቸል አትበሏት። ዕድሜያችሁን ቸልተኛ ሆናችሁ አትፍጇት። እያንዳንዱ ቀን ወይ የሲኦል ሰው ለመሆን ወይ የገነት ሰው ለመሆን ወሳኝነት አለው በሕይወታችሁ ዘመን። ረቡዕ ገነት እንድትገቡና ሲኦል እንድትገቡ አስተዋጽኦ አላት። ሐሙስ፣ ዓርብ፣ ቅዳሜ የምትባለው ነገር 12 ሰዓት፣ 1 ሰዓት፣ 2 ሰዓት፣ 3 ሰዓት፣ 4 ሰዓት ተብለው የሚቆጠሩ ሽርፍራፊ ቆጠራዎች ሁሉ ወይ ሲኦል ለመግባት ወይ ገነት ለመግባት ገመድ ሆነው ያገለግላሉ። እያንዳንዱ ሰዓትና ደቂቃ ወይ ሲኦል ጎትቶ ያወርዳል ወይ ገነት ጎትቶ ያወርዳል። ወይ ወደ ልልና መሰላል ያወጣል ወይ ወደ ውድቀት ጉድጓድ ጎትቶ መቀመቃት ያወርዳል። እና ሰዓትን ቸል አለ ማለት የተሰጠንን ጊዜ ሁሉ ቸል አለ ማለት እንዴት በጎ መሰላችሁ። ከቃሉ ጋር ናችሁ። ዘመን ያልፋል። የእግዚአብሔር የምሕረት ደጅ የሚዘጋበት ጊዜ አለ። አሁን ለኛ የተዘጋጀ ዘመን ነው። ዝንቱ ዘመን ድልው እቱ ለዘይፈቅድ ንስሐ ይላል ዮሐንስ ዘእስክንድርያ ሃይማኖተ አበው ላይ ሲናገር፣ ንስሐ ለሚፈልግ ሰው ይህ ዘመን የተዘጋጀ ዘመን ነው ይላል። አሁን ያለንበት ዘመን የተዘጋጀ ያማረ የሰመረ ዘመን፣ ቢለቀስ እንባ የሚታበስበት ወይ ጉድ! አሁን እኮ የህዳር ጾም የምንለው እኛ በተለምዶ ጾመ ነቢያት እኮ አበው 5000 ዘመን 5000 እስከ ማይዜኑ ትረሳኒ ለግሙራ እያሉ አቤቱ እስከ መቼ ድረስ ትረሳናለህ? የማትፈርድልንስ እስከ መቼ ድረስ ነው? እስከ መቼስ ንቃህ ጊዜው ለምን ተተዳውን? ለምንድን ነው ቸል የምትለን? አቤቱ እስከ መቼ ታትተኛለህ? ንቃ አቤቱ ንቃና ፍረድልን፣ ጠላቶቻችንን አስወግድልን እያሉ መኑ ይመራሃኒ ውስተ ሀገረ ጥቅም ወመኑ ይወስደኒ እስከ ኤዶምያስ፣ ወደ ኤዶምያስ ወደ ሀገረ ጥቅም ማን ወሰደኝ እያሉ ያለቀሱበት የእንባ ብቻ ጊዜ ነበረ። እንባቸው ያልታበሰበት የነቢያት የመከራቸው መታሰቢያ የሆነ ጸሎት ዛሬ እግዚአብሔር ይመስገን እንጂ ብናለቅስ የሚታበስበት ወያስየስል አንባ እምአዕይንቲሆሙ እንዳለ ባለ ራእዩ ዮሐንስ ወልደ ዋሕድ ኢየሱስ ክርስቶስ እሱ ተሰቅሎ ሞትን ድል ነስቷልና በሱ ፍቅር ሰንተው ለሚያለቅሱ እንባቸውን ከዓይናቸው ላይ ያስወግዳል ተብሎ የተነገረለት እውነተኛው በግ ኢየሱስ ክርስቶስ ብናለቅስ እንባችን የሚያበስበት፣ ብንራቆት ክርስቶስን የምንለብስበት፣ ብንራብ ሥጋውን የምንጠግብበት፣ ብንጠባ ደሙን የምንረካበት ጊዜ፣ በመስቀል የምንመክትበት ጊዜ፣ ገነት ተከፍታ የምትጠብቀን ጊዜ፣ የተዘጋጀ ማዕድ ያለበት ጊዜ፣ በለመለመ ሳር በዕረፍት ውሃ የተሰማራንበት ጊዜ፣ የእናት አማላጅ የተቀበልንበት ጊዜ፣ ከመላእክት ጋር የተጨመርንበት ጊዜ። በዚህ ጊዜ ያልተጠቀመ መቼ ሊጠቀም ይችላል? አብዲ ነጉም በጊዜ ማይረር፣ ሰነፍ ሰው በመከር ጊዜ ይለምናል ተብሎ እንደተነገረ ተኝቶ በአውድማ ጊዜ ይለምናል። ስለዚህ እድሜያችንን፣ ጊዜያችንን፣ ሁሉን ነገራችንን ችል ማለት አይገባም። ባላችሁበት ቦታ ሰርታችሁበት እለፉ። ሰርተንበት እንድናልፍ እግዚአብሔር ይርዳል። ስለዚህ ቅዱስ ጳውሎስ እንዳንወድቅ ቸልተኞች አትንሁን።
አንዱ ቸልተኝነት ቸል አትበሉ ያልኳችሁ ምንድነው? ዛሬ የነገርኳችሁ እንዳትረሱት። አንዱ ራሱ ቸልተኝነት የተነገሩትን መርሳት ነው ብያችኋለሁ። አንዱ ቸል ማለት የሌለብን በየቀኑ ቤተክርስቲያን አለመቅረትን ቸል ማለት የለብንም። አንድ ሁለተኛ በየቀኑ ጸሎት ላለማቋረጣችን እርግጠኛ መሆን አለብን። የህይወት መመሪያችሁ መሆን አለበት ይሄ። ሶስተኛ በየቀኑ ንስሐ ስለመግባታችን እርግጠኛ መሆን አለብን። አራተኛ የዕለት እንጀራችን በየዕለቱ ስለማግኘታችን እርግጠኛ መሆን አለብን። የዕለት እንጀራ ምንድነው? ቃለ እግዚአብሔር። ምንድነው የዕለት እንጀራ? ስጋው ደሙ። የዕለት እንጀራ ምንድነው? ፍትህ ነው ይላል መተርጉም። የዕለት እንጀራ በየዕለቱ ፍትህ ማግኘት አለብን። ስለዚህ የዕለት እንጀራችን ስጠን ማለት ቃልህ ከሚነገርበት ቦታ አታናውፀን። የዕለት እንጀራ ስጠን ማለት ቅዱስ ስጋውን ክቡር ደሙን እንድንቀበል እርዳን። የዕለት እንጀራችን ስጠን ማለት በእውነት የሚፈርዱ ዳኞችን ስጠን። ፍትህ ምግብ ነው ይላል። ከሚመገቡት ምግብ፣ ከሚጠጡት መጠጥ፣ ከሚለብሱት ልብስ ይልቅ ፍትህ ይበልጣል። ስለዚህ እግዚአብሔር ሆይ እውነተኛ ፍትህ አታሳጣን፣ በዳኝነት ፍረድልን። ጸልዮ የሚወጣ ሰው በፍትህ እግዚአብሔር ይመግበዋል። ቸልተኛ ላልሆነ ሰው ከቃሉ ጋር ናቸው። ለቸልተኛነታችን እንኳን ምክንያት መፍጠር የለብንም። ስለደከመኝ እኮ ነው፣ መንገድ ስለዋልኩ እኮ ነው፣ እንዲህ ስለሰነበትኩ እኮ ነው፣ ከሰው ጋር ስላደርኩ እኮ ነው፣ ጓደኞቼ በዝተውብኝ እኮ ነው የሚል ምክንያትን ለቸልተኛነታችን፣ ቸልተኝነትን ለስህተታችን፣ ስህተታችንን ለውድቀታችን፣ ውድቀታችንን ለመጨረሻ ጥፋታችን ምክንያት ማድረግ አይገባንም። መቼም ቢሆን የመጀመሪያው ትጉ እንድንሆንና ቸልተኝነትን ለማስወገድ ዋናው መፍትሄ ምንድነው? ምክንያትን ማስወገድ። እስኪ ምክንያትን ማስወገድ በሉ። ምንን ማስወገድ ነው? ምክንያትን ማስወገድ። ምክንያትን ማስወገድ ትልቅ ለመዳን ምክንያት ነው። ስለዚህ በየቀኑ እነዚህን ነገሮች አሁን እናታችን ሶስናን ታውቋታላችሁ ሁላችሁ። ቸልተኛ ባለመሆኗ እንድትወድቅ እንኳን ምክንያት በሆኑበት ሰዓት መውደቅ የሚያስችል ምክንያት እያላት ያልወደቀች ትልቅ ሴት ነው። ስለዚህ በዚያን ወራት እንደምታውቁት ትዳሯን አክብራ የምትኖር ሴት ናት። በምትኖርበት ግን ሁለቱ የአይሁድ መምህራን መጽሐፍ ቅዱስን ተርጉሞ የሚያስተምሩ የቤተ መቅደስ መጋቢ የሆኑ ሰዎች ለዝሙት እንፈልግሻለን ብለው ጠየቋት። ይህንን በሚሏት ጊዜ አይሆንም አድብተው ጊዜ አድብተው ምቹ ጊዜ ጠብቀው ብቻዋን ወደ መታጠቢያ ቦታ ወደ አትክልት ቦታ ስትገባ በምቹ ጊዜ ጠብቀው ብቸኝነት ብቻዋን በሆነች ጊዜ ሰራተኞቿ ሲወጡ፣ ደንገጠሮቿ አገልጋዮቿ ሲወጡ ገብተው ይህንን ፈቃዳችን ካልፈጸምሽልን በስተቀር አሳልፈን ሌላ ወንድ ጋር ስትዘሙት አግኝተናታል ብለን እኛውንን ተሰቢና በሕዝብ ዘንድ እናካስስሻለን። በኦሪት ሕግ መሰረት በባሏ ላይ ስታመነዝር የተገኘች ደግሞ በድንጋይ ተወግራ ትገደልና ተወግረሽ ትገደያለሽ አሏት። ሁለት አጣብቂኝ ውስጥ ናት። ስለዚህ የመጀመሪያው ብትወድቅ እግዚአብሔር ይከፋል፣ ባትወድቅ በስጋ በድንጋይ ትወገራለች። ደግሞ ለመውደቅ ምክንያት ነበሯት። ለምን? ለመውደቅ ምክንያቷ ልውደቅ ብትል ማመካኘት ትችላለች። እንዳሁኑ ሰዎች ብትሆን ኑሮ ምን ጨነቀኝ፣ ኃጢአት አይደለም ያሉኝ መምህራኑ ናቸው። ራሳቸው የመጻሕፍቱ መምህራን ኃጢአት አይደለም ካሉኝ ምንም ችግር የለም፣ የሚፈረድባቸው በራሳቸው ባስተማሩኝ በመጽሐፍ ቅዱስ መምህራን ነው ማለት ትችል ነበረ። ግን ይኸውላችሁ እኔ ለእናንተ መሰናክል በሆናችሁ እኔ ይፈረድብኛል እንጂ እናንተ ግን አባ ስላስተናከላችሁ ተብላችሁ ከፍርድ ነፃ ልትሆኑ አትችሉ። ማወቅ የሚገባን ይሄ ነው። መሰናክል የፈለገ ጳጳስ ቢሆን ሰባኪ ቢሆን መነኩሴ ቢሆን ለእኛ መሰናክል በመሆኑ እሱ ይፈረድበታል እንጂ እኛ ግን በእሱ አመካኝተን ነፃ መሆን አንችልም። እውነተኛ ክርስቲያን ማለት ይሄ ነው። ምክንያትን ከመደርደር ለራሱ ሕሊናውን ለመዋሸት ምክንያቶችን የማይደረድር ክርስቲያን እሱ ቸልተኛ አይደለም ማለት ነው። እግዚአብሔርን በመከራዎች አመካኝቶ በአጣብቂኝ አመካኝቶ በማይቻል ምክንያት በባለስልጣኖች በጨቋኞች በዚህ አመካኝቶ ባልተመቸ ጊዜ አመካኝቶ እግዚአብሔርን ያልተወ ሰው ቸል ያላለ ሰው ከፍቅሩ ፈቀቅ ያላለ ሰው እሱ ንዑድ ክቡር ነው።
ከዚያ በኋላ ወይ በእኛ እጅ ምን አለቻቸው? አይ በእግዚአብሔር እጅ ከመወድቅ በእናንተ እጅ ብወድቅ ይሻለኛል፣ የምትፈልጉትን አድርጉ አለች። በኋላ ተመልከቱ፣ አካሰሷት። ከሰሱና ይችን ሴት በዝሙት ይዘናታል ብለው ከሰሱ። ሰው ሁሉ ከዚያው ክንብንቧን ታውርድ አሉ ከአደባባይ መካከል። በዚያ ጊዜ ተሰሚ እነሱ ናቸው፣ ሰባኪ ናቸው፣ ካህናት ናቸው። እነሱ ይዋሻሉ ብሎ ማን ያስባል? ስለዚህ ተደማጮችን ተጠቅሞ ከሃይማኖቷ ሊያሽመደምዳት ከቆመችበት የጽድቅ መሰላል ሊያወርዳት ሰይጣን ተዘጋጀ። ተደማጮቹን ምንም ብትናገር እሷን ማን ሊያምናት ይችላል? እነዚያ ተሰሚ ሰዎች፣ ሕግ የሚሰሩ ሰዎች በሚናገሩበት መድረክ ግን እግዚአብሔር በመከራ አማካይታ ቸል አላለችውም እና እሱ ቸል አይላት። በዚህ አደባባይ መካከል አንድ ብላቴና በድንጋይ ትወገር ተብሎ ክንብንቧን ታውርድ የሚሉ ውበቷን ለመጥገብ ነው ይላል መጽሐፍ። ውበቷን ለመጥገብ አውቀው ግን በእስራኤል የማትከናነብ ሴት ወራዳ ስለሆነች ወራዳ ናት፣ ክብር የለሽ ናት ለማለት ክንብንቧን ታውርዳሉ። ግን ውበቷን ለመጥገብ ነው አመካኝቶ። በኋላ አንድ ጎልማሳ መጣ ድንገት። እኔ ከዚች ሴት ከደሟ ንጹሕ ነኝ አለ። ማን አንተ? እስኪ ተናገር በመካከላችን አለ። ዳንኤል መጣ። ዳንኤል ማለት እግዚአብሔር ዳኛ ነው ማለት ነው። ሁላችሁ እግዚአብሔር ዳኛ ነው በሉ። እግዚአብሔር ዳኛ ነው። ከዚያ በኋላ ተመልከቱ፣ ዳኛ በጠፋበት ሰዓት እግዚአብሔር ዳኛ ይሆናል። ወመምህር ዘይትቃወም ለነ ያሰኘው ረድኤት የሚባለው ረዳት ዳኛ ላደላባቸው፣ ሸፋጭ ለተነሳባቸው፣ ፍትህ ፈርዶ ሕግ አቅንቶ የሚረዳ እርሱ ነው። በምግብ የሚረዳ፣ በጤና የሚረዳ፣ በእውቀት የሚረዳ ብቻ ሳይሆን እግዚአብሔር በፍርድም በፍትህም የሚረዳ ነው። ለዚህ መድኃኒቱ ቸል አለ ማለት ነው። ጨቋኞች በዝተውብናል፣ በዚህ ጊዜ እንዴት ነው ብሎ በክፉ ዘመን እያመካኙ የእግዚአብሔርን ሕግ ቸል ማለት ከፍርድ ነፃ አያወጣም። እግዚአብሔርን በክፉ ዘመን ካሰብነው ክፉ በዛ ብለን ቸል ካላልነው እሱም በመከራ ዘመናችን ቸል አይለንም። በኋላ ዳንኤል አቁም አለ። ኑ ለብቻችሁ ልጠይቃችሁ። አንተ እግዚአብሔር የተጣላ የሰይጣን በኩር የምትሆን ከምን ዛፍ ስር ነው ያያቴን ኃጢአት ስትሰራ? አንዱ ከሾላ ዛፍ ስር አለ፣ አንዱ ከሌላ ዛፍ ስር አለ። ለብቻ እየየብቻ አድርጎ ጠይቃቸው። ሁለቱንም እግዚአብሔር ይቀስፋቸዋል አላቸው። መልአኩ ቅዱስ ሚካኤል ሁለታቸውንም ሰንጥቆት አላቸው። እሷ ግን በዚህ በመከራ ዘመን ቸል ባለማለቷ ምክንያት እግዚአብሔር ጠብቆ ነፃ አወጣት። ሁላችንም ነፃ እንድንወጣ እግዚአብሔር ይርዳን። ይህን አባቶቻችን ሲተረጉሙ እነዚህ ሶስና የተባለች እናታችን ቅድስት ቤተ ክርስቲያን ነው። ሶስና የተባለች እነዚህ ሁለቱም ሰዎች ከሶስና ፈቃዳቸውን ለመፈጸም ይፈልጋሉ። አንደኛው መምህርም ከእሷ ጋር መተኛት ይፈልጋል፣ ያኛው መምህርም ከእሷ ጋር ነውር መፈጸም ይፈልጋል። የሚገርመው ግን ሁለቱም እሷን እየፈለጓት እሷን ለማጥፋት ሲሉ ግን ይስማማሉ። እነዚህ ምንድን ናቸው? የተለያየ እምነት፣ የተለያየ አስተምሮ፣ የተለያየ አመለካከት እያላቸው ቤተ ክርስቲያንን ለማጥፋት ሲሉ የሚስማሙ ሰዎች ናቸው። ቤተ ክርስቲያንን ለማጥፋት ሲሉ የሚስማሙ የእምነት ድርጅቶች፣ ፖለቲከኞች፣ ባለስልጣናት እነሱ አይስማሙ። ለጥፋት ሲሆን ግን ይስማማሉ። እነዚህ ናቸው። አሁን ተመልከቱ። እነዚህ ሰዎች ብቸኝነቷን ተጠቅመው ምቹ ጊዜ ፈልገው እንደከሰሷት ምንጊዜም ጠላቶቻችን ለቤተ ክርስቲያን ምቹ ጊዜ ይፈልጋሉ። አልቻል አሁን አቅም የላትም ባሉ ጊዜ፣ ህዝቦቿ ተሸንፈዋል ባሉ ጊዜ፣ ትውልዷ የቤተ ክርስቲያን ልጆች በኃጢአት ተሽመድምደዋል። አያችሁ፣ ሶስናን የከሰሷት ሰራተኞቿ አብረዋት በሌሉ ጊዜ ነው። ቤተ ክርስቲያንን ሰይጣን በግብረ አበሮቹ ተጠቅሞ የሚከሳት የቤተ ክርስቲያን ልጆች ከቤተ ክርስቲያን እንደሌለን ሲያረጋግጥ ነው። ምንም ሰው የላትም። ካህናቱም እርኩሳን ናቸው፣ መነኮሳቱም አመንዝራዎች ናቸው፣ ባለትዳሮችም አመንዝራዎች ናቸው፣ ነጋዴዎችም ሌቦች ናቸው፣ የተማሩትም አጭበርባሪዎች ናቸው። የቤተ ክርስቲያን አንድም ሰው የላትም ብሎ ሲያረጋግጥ ሰይፉን ማንደድ ይጀምራል። ግን ቤተ ክርስቲያን ሁልጊዜም በዚህ ሞጀቡ ምክንያት ውሸት ስለተመሰከረ ዛሬ ገርማችኋል። ደህና ፖለቲካ የሚባለው የቤተ ክርስቲያንን ስም ማጥፋት ሆኗል። ዛሬ ቤተ ክርስቲያንን መተቸት እንደ አጭበርባሪ እንደ ወራሪ የምትቆጠርበት
ዘመን መጥቷል። ይህች ቤተክርስቲያን ሀገር የጠበቀች ቤተክርስቲያን እናታችን በእውነቱ እያንዳንዷ መንግስትም ሆነ ህዝብ የሚበላው ነገር በሙሉ ቤተክርስቲያን የደከመችበት ነው። እሷው እየተበላች እሷው እየተጠጣች የእሷው ነገር ተሽጦ እየታደገ ነገር ግን ተመልሳ ትከሰሳለች። ምቹ ጊዜያችን ድክመቶቻችን እየተጠቀመ ሰይጣን ቤተክርስቲያንን ይከሳል። ስለዚህ እግዚአብሔር ቤተሰቦች ከእናታችን ከቤተክርስቲያን መውጣት አይገባንም። ባለን ጊዜ ሁሉ ጸንተን መጠበቅ ይገባናል። መንገለ ክንንዋን ታውርድ የሚሉ የቤተክርስቲያንን ክብር የሚያዋርዱ ናቸው። ክንንዋን ታውርድ የሚሉ ቤተክርስቲያንን የሚያንቋሽሿት፣ የሚተቿት፣ አስተምሯን የሚተቹ እምነቷን ስርዓቷን እንደ ጥንቆላ የሚቆጥሩ ገድሏን ድርሳኗን ማይሌቷን እንደ ክፉ ልማድ የሚቆጥሩ ክንንዋን ታውርድ የሚሉ ለክፉ ፍቶታቸው ብለው እውነተኛይቱ ሶስና የሚወጡ ለክፉ ፍቶታቸው ለሆዳምነታቸው ብለው የጾም ስርዓቷን የሚተቹ ለዘፈናቸው ብለው ማይሌቷን የሚተቹ ለአመንዝራነታቸው ብለው ምንኩስናውን የሚተቹ እንደዚህ አይነቶቹ ትርጓሜዋን የሚተቹ እንዲህ ያሉቱ በሙሉ ውሸታሞችና አመንዝራዎች ተማምረው ስለ ክፉ ፍላጎታቸው ቤተ ክርስቲያንን የሚከሱ ሰዎች የበዙበት ጊዜ ነው። እግዚአብሔር ግን እውነተኛ ዳኛ ነውና ቤተ ክርስቲያንን አይተዋትም። እኛ ብቻ ግን ቸልተኞች አንሆን፣ እንዳንወድቅ ቸልተኞች አንሆን። ቸልተኞች ሳንሆን ተግተን ነቅተን ከቤተ ክርስቲያን እንድንገኝ አምላከ ቅዱሳን ይርዳን። ሳምንት እግዚአብሔር ቢፈቅድና ቢረዳን ቁጥር 2ን እንቀጥላለን። ያስተማረን የመከረን የቅዱሳን አምላክ ሕያው እግዚአብሔር ስሙ የተመሰገነ ይሁን። ዛሬ ሳረሳው አንድ መልእክት ልንገራችሁና ዛሬ ትልቅ በዓል ነው። አብርሃም ሶርያዊ ተራራ ያፈለሰበት ቀን ነው። እምነት ተፈትኖ ቸልተኛ ባለመሆን እምነት ተፈትኖ ያበራበት ዕለት ዛሬ ነው። ሁላችሁም እንደምታውቁት አሁን እስኪ አንድ ጥያቄ ልጠይቃችሁ። የሰናፍጭ ቅንጣት በሉ ሁላችሁ ታክል እምነት ቢኖራችሁ ይህንን ተራራ ተነቅለ ከዚያ ማዶ ተተከል ብትሉት ይሆንላችኋል፣ የሚሳናችሁ ምንም የለም በሉ። በዚህ ቃል ታምናላችሁ አታምኑ? ይህንን ቃል ለምደነዋል። በጣም እንዲያው በእውነት ጊዜውም አጭር ነው። እናንተም እኔም አቅማችን አይፈቅድም እንጂ ስለ ቸልተኝነት ብዙ ቀን መነጋገር ነበረብን። ብዙ ርዕሰ ጉዳዮችን መነጋገር ነበረብን። ከቸልተኝነት አንዱ የእግዚአብሔርን ቃል ቸል ማለት ነው። መልመድ ይህንን ቃል ለምደነዋል። በቃ የሰናፍጭ ቅንጣት ታክል እምነት ቢኖራችሁ ተራራ መንቀል ትችላለን። ለምደነዋል። ግን ከባድ ችግር ሲገጥመን በዚህ ቃል መጽናናት ግን አንችልም። ይህንንም አንዴ ታሪክ ችለዋለሁ ብለን እንረሳዋለን። በተሰበክንበት ስብከትና ባነበብነው ቃል እግዚአብሔር ለሰው ማጽናኛ እንጠቀምበታለን እንጂ ለራሳችን መቆሚያ እናድርገው። ይህን ማወቅ ነው። ይህንን ካልረሳችሁት የእግዚአብሔርን ቃል ኪዳን ካልረሳን በዘመናት ሁሉ እግዚአብሔር አይለወጥምና ኃይል እያደረግን እንቀጥላለን። አብርሃም ሶርያዊ ዛሬ ተመልከቱ ተፈትኖ እምነታችን የተገለጠበት ዕለት ነው። አብርሃም ሶርያዊ ንጉሥ አቤት እንዲያው ከወንጌላችሁ አንድ አይሁዳዊ ነገር ሰጥቶ ነው። ወንጌላውያን ተመልከቱ ይገርማችኋል። አብርሃም ሶርያዊ ሲመጣ አለው ለንጉሱ፣ አይ ንጉሥ ከመጽሐፋችሁ የሰናፍጭ ቅንጣት ታክል እምነት ብትኖራችሁ ይህን ተራራ ተነቀል ብትሉት ይነቀላል የሚል መጽሐፍ አለ፣ አድርገህ አሳየኝ በለው ብሎ ነገር ሰራበት። አብርሃም ሶርያዊ መጣ። መምህር አለው ንጉሱ፣ እስላም ነው። መምህር አቤት፣ ከመጽሐፋችሁ የሰናፍጭ ቅንጣት ታክል እምነት ብትኖራችሁ ይህን ተራራ ተነቀል ብትሉት ይነቀላል የሚል አለ አለው። አዎ ያውም ወንጌል ነዋ አለው። አድርገህ ታሳየኛለህ አለው። ችግር መጣ ማለት ነው። እዚህ ላይ እስኪ አድርጋችሁ ታሳዩኛላችሁ? ችግር ነው ደግሞ መልሳችሁ አባር ሰው አድርገው ያሳዩን እንዳትሉ ደግሞ ችግር ነው እኮ እናት ተያይዘን መውደቆ ነው። አድርገህ ታሳየኛለህ አለው። ድሮ አባቶቻችን ማደርጉት ነበር አለው። አንተስ እንግዲህ አድርገው እንጂ የሰናፍጭ ቅንጣት ታክልማ ቀርቶ እንግዲህ የሚመጠን ሃይማኖት ሆሙ ለክርስቲያን የክርስቲያን ሃይማኖታችሁማ ምን ያህል ታላቅ አይደል እንዴ? ብዛታችሁም እልፍ አእላፍ ነው። ከሰማይ ከዋክብት ከምድር አሸዋ ይበዛል እንዴ? አሳየኛለሁ። ቀን ስጠኝ። 3 ቀን ሰጥቻለሁ።
3 ቀን ሰጠው። ከእመቤታችን ስዕል ሄዶ አለቀሰ። ሲያለቅስ አንተ በሹመት ስላለ አይሆንልህም፣ ስለ ልጄና ስለ እኔ ፍቅር ብሎ ዓይኑን አውጥቶ የጣለ ስሞን ጫማ ሰፊው የሚባል አለ። አልባሌ መስሎ ቅርጫትና እንቅብ ተሸክሞ ገበያ ሲሄድ ታገኘዋለህ። ሂደህ ንገረው፣ እሱ ጸልዮልህ ይፈልስልሃል አለ። ቢሄድ ስሞን ጫማ ሰፊው ለክርስቶስ ፍቅር ብሎ ዓይኑን በጫማ መስፊያ አውጥቶ የጣለ ጫማ ሰፊ ነው። ቀን ጫማ ሲሰፋ ይውላል። ሌሊት ምን ያደርጋል? ውሃ እየቀዳ ቀን ጫማ ሰፍቶ ባገኛት ሳንቲም ጥሬ እየገዛ ከድሆች ደጃፍ ያኖርላቸው ነበር። የእግዚአብሔር ሰው የት እንዳለ አታውቁም። እውነቴን ነው። ሎተሪ በሚያዞሩት ጫማ በሚቀቡት ላይ መሳለቅ የለብንም። እውነቴን ልንገራችሁ፣ የድጓ መምህራን ሆነው ጫማ የሚቀቡ እንዳሉ በምን ታውቃላችሁ? የአቋቋም መምህራን፣ የቅኔ መምህራን፣ የመጻሕፍት መምህራን አሉ። ዘመን ገፍቷቸው ማለት ነው። ዘመን ገፍቷቸው ሁሉም ቢናገሩት ወድ ባዶ ይቀራል ነው ነገሩ። መጠጊያ አጥተው አውቀው እንዳላወቁ ለዕለት እንጀራ ብለው የሚሰቃዩ አይነ ስውራን ሆነው ሎተሪ እያሉ የሚዞሯል። የእግዚአብሔር ሰው የትም ቦታ አለ። ካባ ለደረበ እንደዚህ ጭራ ለያዘ ሳይሆን ለማንም ሰው ቦታ መስጠት ትክክለኛነት ነው። ክርስቲያን ማለት እሱ ነው። በኋላ ተመልከቱ፣ ስሞን ጫማ ሰፊው ተሸክሞ እንቅቡን ቅርጫቱን ሊሸጥ ሲሄድ ስሞን ቆየኝ አለው። ታወቀብኝ ክብሬ ብሎ ደግሞ ዛሬ ስዳ ቅርጫት ሽጦ ላይ በላ ነው እንዴ አለ። ክብሩ ኧረ እኔ በከንቱ ውዳሴ ያልመጣው እመቤታችን ልካይ ነው አለ። በእሷ ስም ቀልድ የለም። እመቤታችን ከላከችን ማሺ ብሎ ቆመለት። ቁሞ ሲቆየው እንዲህ ያለ መከራ አድርሶብኛል አለ። ንጉሱንም ሰብስብ፣ አንተም ካህናትን ይዘህ ሰብስብ። ከዚህ በኋላ ተመልከቱ፣ ተሰብስቦ ቆዩት። አንተ እኔ እንዳትገልጠኝ፣ እኔ ከህዝቡ ጋር እሆናለሁ። አንተ ፊት ለፊት ቁም። እኔ የማደርገውን እያየህ አንተ አድርግ፣ አንተ የምታደርገውን እያዩ ህዝቡ ያደርጓል። ይገርማቸዋል። ብላት ውዳሴ ከንቱ ስለማይፈልግ ስሞን ጫማ ሰፊው ከህዝቡ መሃል ሆኖ አብርሃም ሶርያዊ ፊት ለፊት ሆኖ ስሞን እንደሚሰግደው እያደረገ ይሰግዳል። ህዝቡ ደግሞ ከጳጳሱ እያየን እየመሰላቸው ይሰግዳል። ሲሰግዱ 3 ጊዜ ሰግደው 41 ኪርያላይሶን 400 እግዚኦታ ጨርሰው 3 ጊዜ ሰግደው ሲነሱ ተራራው ብድግ ቁጭ ብሎ ተነቅሎ አፈፍ ብሎ ቆመ። ከዚያ በኋላ አብርሃም ሶርያዊና ስሞን ጫማ ሰፊው እንደ መሶብ ከፍ አድርገው ተራራውን ይዘው ንጉሱ ከነሰራዊቱ ከአብርሃም ሶርያዊ ጋር በታች ሆነው ተያዩበት ይላል። ይህን ተራራ ምን ላድርገው ቢለው ውሃ የሚቃወማቸው እንደ ደንቢያ፣ እንደ ፎገራ፣ እንደ ጉጉቤ ይላሉ አባቶቻችን። እንደዚያ ያለ ውሃ የሚበዛበት ሀገር ነበርና ውሃው መንደሩን እንዳያጠፋቸው ነቅሎ ወስዶ ውሃውን ጋረደላቸው ይላል። አስነስቶ እምነት እንደዚህ ይገለጣል። ተራራው ከነበረበት ቦታ ላይ ተራራውን ነቅለው 2 ጥቅም እኮ ነው። መፈተን ለጥቅም ነው የሚባለው ለዚህ ነው። ተፈተነ፣ በፈተናው ትዕግስቱ ተገለጠ፣ በትዕግስቱ እምነቱ፣ በእምነቱ ተስፋው፣ በተስፋው ትውክልቱ፣ በትውክልቱ አክሊሉን ተረከበ። ተራራውን ለማፍለስ ተፈተነ። ተራራው በመፍለሱ አንደኛ ውሃ ለሚያሰጥማቸው አገሮች መጠጊያ መከለያ ሆነ። ሁለተኛ ተራራው ከነበረበት ላይ 7 ቤት አብያተ ክርስቲያናት ታነጹ። እምነት እንደዚህ ተለክቶ ይገለጣል። እግዚአብሔር በዘመናት የእምነትን ዋጋ ይገልጣል። ብቻ ግን እኛ ለዚህ ሁሉ መድኃኒቱ የምንሰማውን ነገር ማመን ነው እንጂ ቸል ማለት አይገባም ማለት ነው። እግዚአብሔር ንቁ ልቡና ይስጠን። የአባቶቻችን በረከታቸው ይደርብን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።